ታላቅ የምስራች ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ ቴክኖሎጂ ዓለምን በአንድ መንደር አስተሳስሯታል ይባላል። ነገር ግን ለኛ ለኢትዮጵያውያን ይህ ትስስር የፍቅር ማገዶ ሆነናል ወይስ የጥላቻ ቤንዚን? ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ በውጭ ሀገራት የሚኖሩ በርካታ ወገኖቻችን ማህበራዊ ሚዲያን ተጠቅመው ሀገርን የሚጠቅም ስራ ሲሰሩ ቢስተዋሉም በአንጻሩ ግን ከሰላምና ከአንድነት ይልቅ ግጭትንና ብጥብጥን የሚሰብኩ ድምጾች በየቀኑ እየጎሉ መጥተዋል። ዛሬ ይህንን አደገኛ አካሄድ በምሁራዊ እይታ እንፈትሻለን። ከምስራቅ ኢትዮጵያ የዘወትር የሚዲያችን ቤተሰብ የሆኑት አብዱል ሀቡሽ ያዘጋጁትንና የረጅም ርቀት ብሔርተኝነት ወይም ሎንግ ዲስታንስ ናሽናሊዝም የተሰኘውን እጅግ አንገብጋቢ ትንታኔ ይዘንላችሁ ቀርበናል። ወደ ትንታኔው ከመሻገራችን በፊት ግን ይህ ድምጽ ለብዙዎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትዘንጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግም ቤተሰብ እንድትሆኑ እንጠይቃለን። አብራችሁን ቆዩ። ትንታኔው አሁን ይጀምራል። ውድ የሶሎዳ ሚዲያ ፕሮግራም አዘጋጆችና አድማጮች፣ በመጀመሪያ የከበረ ሰላምታዬን እያቀረብኩ ለዛሬ አንዳንድ በውጭ ሀገራት የሚኖሩ ኢትዮጵያውያን የዘመኑ ቴክኖሎጂ ባፈራቸው ማህበራዊ የትስስር ድረገጾችና ዩቲዩብ አማካኝነት ሰዎችን ከሚያቀራርብና ከሚያስማማ ሀሳብ ይልቅ ለግጭትና ለብጥብጥ የሚዳርጉ መልእክቶችና ስብከቶችን ሲያሰራጩ እያስተዋልን እንገኛለን። በመሆኑም ለምን ይህን ያደርጋሉ ለሚለው ጥያቄ ምላሽ ለማግኘት የተለያዩ ጽሁፎችንና ማህበራዊ ድረገጾችን ሳስስ ያገኘሁትን ምላሽ ለምን ለሶሎዳ ሚዲያ በማጋራት ለሌላው እንዲደርስ አላደረግም በማለት የረጅም ርቀት ብሔርተኝነት ወይም በእንግሊዘኛ አቻ ቃሉ ሎንግ ዲስታንስ ናሽናሊዝም በሚል ርዕስ እንደሚከተለው ለማቅረብ ወደድኩኝ። የረጅም ርቀት ብሔርተኝነት ሎንግ ዲስታንስ ናሽናሊዝም በውጭ የሚኖሩ አንዳንድ ኢትዮጵያውያን ምሁራንና ዲያስፖራ ግለሰቦችም ሆኑ ቡድኖች የሚኖርበትን የውጭ ሀገር ሕግ አክብረው ቀን ከሌሊት ታትረው የሚሰሩ ሆነው ሳለ ወደ ሀገራቸው ጉዳይ ሲመጣ ግን ጽንፈኛ፣ ግጭት ቀስቃሽ እና እንዲሁም አግላይ የፖለቲካ ትርክቶችን ሲያራምዱ እናስተውላለን። ለመሆኑ እነዚህ ኢትዮጵያውያን ይህንን የሚያደርጉት ለምን ይሆን ብለን ስንጠይቅ እንደነዚህ አይነት ሰዎች በፖለቲካ ሳይንስ፣ በሶሺዮሎጂና በዲያስፖራ ጥናቶች ውስጥ በስፋት በሰነድ የተረጋገጠና የታወቀ ጉዳይ ነው። ይህንን ሁኔታ ምሁራን ብዙ ጊዜ የረጅም ርቀት ብሔርተኝነት ወይም በእንግሊዘኛ አቻ ቃሉ ሎንግ ዲስታንስ ናሽናሊዝም ብለው ይጠሩታል። ምንም እንኳ ውጭ ሀገራት ውስጥ የሚኖሩ በርካታ የኢትዮጵያ ዲያስፖራ አባላት ስለ ሀገራቸውና ሕዝባቸው ሰላም፣ እርቅና ስለ ልማት ሌተቀን ተግተው የሚሞግቱ እንዳሉ ሁሉ ነገር ግን ጥቂት ግለሰቦች ወይም ቡድኖች ደግሞ ከዚህ በተቃራኒ የሚኖርባቸውን የውጭ ሀገራት ሕግና ስርዓት አክብረው እየኖሩና እየሰሩ ስለ ሀገራቸውና ሕዝባቸው ደግሞ እዚያው ሆነው ክፉን ግጭት ቀስቃሽ የጥላቻና የክፍፍል ስብከት ሲያላዝኑና ሲሰሩ ይከርማሉ። እነዚህ በውጭ ከሚኖሩ ጥቂት አጥፊና ክፉ ሰባኪያን ሟርተኞችን በተመለከተ ለምን ይህ ባህሪ እንደተጠናወታቸው ወይም እንደሚጠናወታቸው በተለያዩ ስነልቦናዊ፣ ማህበራዊና ስርዓታዊ ምክንያቶች መሰረት በሚከተለው መልኩ ማብራራት ይቻላል። አንደኛ፣ የረጅም ርቀት ብሔርተኝነትና የተጠያቂነት እጦት። የፖለቲካ ሳይንቲስቱ ቤኔዲክት አንደርሰን የረጅም ርቀት ብሔርተኝነት የሚለው ቃል የተጠቀሙት ዲያስፖራዎች የድርጊታቸውን አካላዊ መዘዝ ሳይሸከሙ በሀገራቸው ፖለቲካ ውስጥ የሚያደርጉትን ተሳትፎ ለመግለጽ ነው። የተጠያቂነት እጦት፣ አንዳንድ ፖለቲከኞች፣ አክቲቪስቶች ወይም ምሁራን ውጭ ሀገር ተቀምጠው ግጭት ሲቀሰቅሱ በሀገራቸው ውስጥ ሊያስከትል የሚችለው ፈጣን መዘዝ አይጋፈጡም። ጦርነት ከሚያመጣው ጥይት፣ ረሃብ፣ የኢኮኖሚ ድቀትና አለመረጋጋት ደህንነታቸው የተጠበቀ ነው። የሁከቱን አካላዊና ስነልቦናዊ ዋጋ ስለማይከፍሉ ለማይደራደርና ፍጹም አሸናፊነትን ብቻ ለሚፈልግ አስተሳሰብ እጅ መስጠት ይቀላቸዋል። ሁለተኛ፣ የሙያ ህይወትንና የማንነት ፖለቲካን ለያይቶ ማየት ኮምፓርትሜንታላይዜሽን። ብዙውን ጊዜ በግለሰቡ የሙያ ህይወትና በዋና ማንነቱ መካከል ትልልቅ ልዩነት አለ።
ይኸውም ተቀምጠው በሚኖርበት የውጭ ሀገር የሙያ ታታሪነት ያሳያሉ። ምክንያቱም በውጭ ሀገርነት ያለው የሙያ ህይወት በህጎች፣ በድርጅት ስነ ምግባሮች፣ በሰው ሀብት ፖሊሲዎችና ለህልውና ወሳኝ በሆኑ የኢኮኖሚ ግዴታዎች በጥብቅ የሚመራ ነው። ስኬታማ ለመሆን ደግሞ እነዚህ ህጎች አጥብቆ ማክበር ግድ ስለሚላቸው ነው። በሌላ በኩል እነዚህ ሰዎች ለሀገራቸው ህግ አልባ ስሜት ያላቸው መሆናቸው ነው። ስለ እናት ሀገር የሚደረግ ፖለቲካ በጥልቅ ማንነት ስሜትና ታሪካዊ ቅሬታዎች የሚመራ ነው። በእናት ሀገር ፖለቲካ ውስጥ ጽንፈኛ ንግግሮችን የሚቆጣጠር የሰው ሀብት ክፍል ወይም የሙያ ስነ ምግባር ደንብ የለም። በመሆኑም እነዚህ ሰዎች ማንነታቸው በቀላሉ በሁለት ይከፍሉታል። በቀን ምክንያታዊና ታታሪ ባለሙያ ሲሆኑ፣ በማታ ደግሞ ኃይለኛና አክራሪ ብሔርተኛ ይሆናሉ። ሶስተኛ፣ ታሪካዊ ቁስልና የህልውና ስጋት። በዲያስፖራ የሚገኙ በርካታ የኢትዮጵያ ምሁራንና አክቲቪስቶች ሀገራቸውን ለቀው የወጡት በኢኮኖሚ ምክንያት ብቻ አይደለም። ብዙዎች ከ10 ዓመታት የፖለቲካ ስደት፣ የብሔር መገለል ወይም ግጭት ሸሽተው ነው። እነዚህ ሰዎች አብዛኛውን ጊዜ ያልዳነ ጥልቅ ስነ ልቦናዊ ቁስል ወይም ትሮማ አላቸው። ይህ ቁስል ከርቀት ሲታይ የእነሱ የተለየ የብሔር ወይም የፖለቲካ ቡድን የህልውና አደጋ ተጋርጦበታል ወደሚል ከፍተኛ ስጋት ይቀየራል። ሰዎች በህልውና አደጋ ውስጥ ነን ብለው ሲያስቡ መደራደርን እንደ ድክመት፣ ጦርነትን ደግሞ እንደ ብቸኛ መፍትሄ የመመልከት እድላቸው ሰፊ ነው። አራተኛ፣ የተራፊነት የጸጸት ስሜት እንዲሁም ተሰሚነትን መፈለግ። በርካታ ከሀገራቸው ውጪ ተሰደው የሚኖሩ ስደተኞች ዘመዶቻቸውና ወገኖቻቸው ሀገራቸው ላይ በመቅረታቸው እነርሱ ግን ወደ ውጭ ሀገር ሄደው ከድህነት ወይም ከግጭት በማምለጣቸው የተራፊነት ጸጸት ሰርቫይቨርስ ጊልት ይሰማቸዋል። ይህንን በአካል ያለመገኘት ክፍተት ለመሙላት አንዳንድ የዲያስፖራ አባላት ታማኝነታቸውና ሀገር ወዳድነታቸው የማረጋገጥ ፍላጎት ያድርባቸዋል። በሚያሳዝን ሁኔታ ይህ ፍላጎት በአብዛኛው የሚገለጸው በአጸያፊና ጽንፈኛ ብሔርተኛ ትርክቶች ነው። እጅግ አክራሪ የሆነ አቋም በመውሰድ አሁንም ከህዝባቸው ትግል ጋር በጥብቅ የተቆራኙ መሆናቸውን ለማሳየትና በማይኖርበት ሀገር የፖለቲካ ትርክት ውስጥ ተሰሚነታቸው ጠብቀው ለመቆየት ይሞክራሉ። አምስተኛ፣ የማህበራዊ ትስስር ገጾች አወቃቀርና የትኩረት ኢኮኖሚ። ዲያስፖራው በሀገሩ ፖለቲካ ውስጥ የሚሳተፍባቸው መድረኮች ፌስቡክ፣ ዩቲዩብ፣ ኤክስ ወይም ትዊተር እና ቲክቶክ ቁጣንና ግጭትን ለማበረታታት የተቀረጹ እንጂ ሚዛናዊ የሆነ እውነታን ለማስተላለፍ አይደለም። ለዚህ በዋናነት ሁለት ምክንያቶች ሲሆኑ እነርሱም የሰላም ጥሪዎችና ውስብስብ የፖሊሲ ውይይቶች እምብዛም በስፋት አይሰራጩም። በተቃራኒው አነቃቂና ግጭት ቀስቃሽ ንግግሮች፣ የብሔር መከፋፈልና የጦርነት ጥሪዎች ብዙ እይታዎችና ተሳትፎን ያገኛሉ። ሌላው ምክንያት ደግሞ ለአንዳንድ በውጪ ለሚገኙ ኢትዮጵያውያን ዲያስፖራ አባላት በሀገራቸው የግጭትና የጦርነት እንዲሁም ልዩነትን የግጭት የማህበራዊ ትስስር ሰበካ እንደ ትርፋማ ስራ ሆነዋል። ለምን ቢባል ገቢ የሚያስገኙ የዩቲዩብ ቻናሎች፣ የጎፈንድሚ ዘመቻዎችና በማህበራዊ ሚዲያ የሚገኝ ታዋቂነት ጮክ ብለው ለሚጮሁ ሰዎች የገንዘብና የማህበራዊ ክብር ሽልማት ይሰጣቸዋል። ይህ ደግሞ ግጭትን ወደ አዋጭ የንግድ ስራ ይቀይረዋል። ስድስተኛ፣ የመረጃ ክፍተትና የማስተጋቢያ ክፍሎች ኢኮ ቻምበርስ። አካላዊ ርቀት እውነትን ያዛባል። የዲያስፖራ አባላት በአብዛኛው ዜናዎችን የሚከታተሉት የነባር አድላዊነታቸውን ከሚያጠናክሩ ከተመረጡና ከተወሰኑ የማህበራዊ ሚዲያ የማስተጋበያ ክፍሎች ኢኮ ቻምበርስ ውስጥ ሆነው ነው። ሌላውን ወገን ሰብአዊነት ከሚያሳጡ የፕሮፓጋንዳ ወይም የተመረጡ ትርክቶች ጋር በተደጋጋሚ ይጋለጣሉ። በሀገር ውስጥ ገበያዎች፣ ትምህርት ቤቶችና የስራ ቦታዎች ከሚገኙ የተለያዩ የህብረተሰብ ክፍሎች ጋር የዕለት ተዕለት ግንኙነት ስለሌላቸው ውስብስብና ብዙ ገጽታ ያላቸው ግጭቶች በጥሩና በመጥፎ መካከል እንደሚደረጉ ቀላል ውጊያዎች አድርገው ማሰብ ስለሚቀላቸው ነው። በአጠቃላይ በውጭ ሀገር በሚገኝ ስነ ምግባራዊ ባለሙያና ሀገር ቤት ግጭት በሚቀሰቅስ አክቲቪስት መካከል ያለው ቅራኔ የሁለት የተለያዩ ዓለማት ግጭት ነው። በሚኖርበት ሀገር የህግ የበላይነትና ኑሮን የማሸነፍ ግዴታ ገደብ ይጣልባቸዋል። ወደ ኢትዮጵያ ሲመጣ ግን ባልዳነ የስነ ልቦና ቁስል ከርቀት በሚገኝ ደህንነት፣ በማንነት ቀውስና ጽንፈኝነትን በሚሸልሙ ዲጂታል መድረኮች ይመራሉ። በመጨረሻም ትክክለኛውን መከራና ስቃይ መሬት ላይ ላለው ህዝብ ትተው እነሱ በአእምሯቸው ውስጥ የርዕዮተ ዓለም ጦርነት ያካሂዳሉ። ፈጣሪ ኢትዮጵያንና ህዝቧን ይባርክ። አርዱል ሀቡሽ ከምስራቅ ኢትዮጵያ። የተወደዳችሁ ተመልካቾቻችን ከአርዱል ሀቡሽ ጋር የነበረን አንገብጋቢ ትንታኔ ይህንን ይመስል ነበር። ዲያስፖራው ማህበራዊ ሚዲያን ለግጭት ሳይሆን ለልማት፣ ለክፍፍል ሳይሆን ለውይይት መድረክ እንዲያደርገው የበኩላችንን ጥረት ማድረግ እንደሚገባን የዛሬው ትንታኔ በግልጽ ያሳያል። ቴክኖሎጂው የሰጠንን የመገናኛ እድል ለሀገር ግንባታና ለወገን አንድነት እንጠቀምበት ወይስ ለጥፋት? ምርጫው በእጃችን ላይ ነው።
እናንተስ በውጭ ሀገር የሚኖሩ ወገኖቻችን በማህበራዊ ሚዲያ ላይ እያሳዩት ስላለው ሚና ምን ታስባላችሁ? የረጅም ርቀት ብሔርተኝነትን እንዴት መግታት ይቻላል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ዝግጅቱ ለሌሎችም ትምህርት እንዲሆን ላይክ እና ሼር ማድረጋችሁን አትዘንጉ። በቀጣይ መሰናዶ እስከምንገናኝ ድረስ ሰላምና አንድነት ለሀገራችን ኢትዮጵያ እየተመኘው በዚሁ ሰናበታችኋለሁ። ቻው።